የቤተ መንግስት ደጃፍ ወሬ፣ የሶማሊያ ወረራ ዝግጅት፣ መንግስቱ ኃይለማርያም እንደ ዜሌንስኪ። ከአንዳንድ ትላልቅ ታሪኮች ጀርባ ያሉ ትናንሽ ታሪኮች ይበልጥ ቀልብ ይስባሉ። ከሹመቱ ቀን ይልቅ ሹመቱን ለማግኘት የሚደረገው ትግልና ትንቅንቅ ልዩ ታሪክ አለው። ከድል ቀኖች በላይ ወደ ድል የተካሄደባቸው ፈታኝ መንገዶች ይበልጥ ይስባሉ። ካራማራ ሲባል እንሰማለን። አባቶች የሀገር ዳር ድንበር ለማስከበር የተዋደቁለትን ጊዜ እናስባለን። ነገር ግን ካራማራ ሲባል ከድሏ ቀን በፊት ስለነበረው ፈታኝ ጉዞ የሰማንና የምናስታውስ ስንቶቻችን ነን? መንግስቱ ኃይለማርያም ልክ እንደ ዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ሩሲያ ለመሳሪያ ልመና ሄደው ተቀልዶባቸው እንደተመለሱ በታሪክ አጋጣሚ ሰምተው ይሆን? ዛሬ የምንነግራችሁ ይህን አስገራሚ ታሪክ ነው። መንግስቱ እንደ ዜሌንስኪ መብጠልጠላቸውን ባንደርስበትም የምትጠይቀውን መሳሪያ ተውና ይልቅ እኛ ስፖንሰር እናድርግህ፣ ትንሽ ፈታ ብለው ወደ ሀገር ተመለስ ተብለው ነበር። ይህ መንግስቱ ኃይለማርያም የሀገር ዳር ድንበር በጠላት ተወሮ የጦር መሳሪያ እርዳታ በማጣታቸው ያሳለፉትን ውጣ ውረድና ፊታቸውን ወደ ህዝቡ መልሰው ዜጋው ለሀገሩ ክብር እንዲቆም ጥሪ ያደረጉበትን ልዩ ገጠመኝ የሚያስታውስ ታሪክ ነው። ተራኪው ገስጥ ተጫኔ የደርግ የቅርብ ሰው ናቸው። እነሆ ታሪኩ። ሶማሊያ በአንዳንድ የሀገራችን የድንበር ከተሞች ላይ ይፋ ወረራ ማድረጓን ቀጠለች። በመሳሪያ ጥራትም ሆነ በሰለጠነ ሰራዊት ብዛት ባለመመጣጠን የተነሳ የእኛ ሰራዊት በመስመሩ ላይ ቆሞ ወረራውን መግታት ተሳነው። ስለዚህ የመከላከያ ውጊያ በአየር ኃይል ብቻ ይካሄድ ጀመር። መንግስት ቀደም ብሎ ጀምሮት የነበረውን የጦር መሳሪያ ግዢ ቢገፋበትም ሊሳካለት አልቻለም። በዚሁ ላይ የምዕራብ መንግስታት በኢትዮጵያ ላይ ጦር መሳሪያ ግዢ ማዕቀብ ጣሉ። የደርጉ መከላከያ ኮሚቴ ወደ ሶቪየት ህብረትና ወደ ቻይና ቢመላለስም ጉዞ የሁለቱን ሀገሮች ቅራኔ ከዲፕሎማሲያዊ ጥበብ አኳያ ያላገናዘበ ስለነበር ሁለቱም ፊት ነሱት። ተፈላጊውን የጦር መሳሪያ ከጥቁር ገበያ ለመሸመት ቢሞከርም ዋጋው የሚቀመስ አልሆነ። ነገር ሁሉ በዚህ ሁኔታ ላይ እንዳለ ሊቀመንበር መንግስቱን የሚያናድድ ጉዳይ በመከላከያ ኮሚቴ ውስጥ ተፈጠረ። መቼም የዚህ ኮሚቴ ቢሮ ዘወትር በኃይለ ቃል እንደተናጠ ነበርና አንድ ቀን ረፋዱ ላይ የተለመደው ጭቅጭቅ ፈንድቶ ቢሮው ቀውጥ ሆነ። እኔና ሻለቃ ፍስሐ ገዳ እግር ጥሎን ከኮሚቴው ቢሮ በረንዳ ላይ ቆመን እያወራን ነበር። እነዚህ ደግሞ ጀመሩ በሚያስብል አሰልቺ አኳኋን ንትርካቸውን ቀጠሉ። በተለይ የሌተናል ኮሎኔል ተስፋዬ ገብረ ኪዳንና የኮማንደር የኋላሸት ግርማ አነጋገር ከሌሎቹ ሁሉ ጎልቶ ይሰማ ነበር። ለንትርኩ መነሻ የሆነው ስለ ጦር መሳሪያ ግዢ የተነጋገሩበት ቃለ ጉባኤና የሚገዙ የጦር መሳሪያዎች አይነት ዝርዝር የያዘ ሰነድ መጥፋቱ ነበር። ወስደሃል አልወሰድኩም በሚል ንትርክ ሲያዘግም ቆይቶ ቀስ በቀስ ወደ ጠብ ተሸጋገረ። ማን ያውቃል ለሲያ የሸጠው ይሆናል በማለት ሌተናል ኮሎኔል ተስፋዬ ገብረ ኪዳን በደም ፍላት ተናገሩ። የዚህ አነጋገር መደምደሚያ ምን እንደሚሆን ለኮማንደር የኋላሸት ግርማ ግልጽ ነበር። ሌተናል ኮሎኔል ተስፋዬ ገብረ ኪዳን በሊቀመንበር መንግስቱ ተደማጭነት ነበራቸው። በወቅቱ የኮማንደር የኋላሸት ሚስት ደግሞ እንግሊዛዊት ነበሩ። በዚህ ላይ በጠጭነት ይታማሉ። ስራ አልነበራቸውም። በዚህ ምክንያት እንኳን የሀገሪቱ የመከላከያ አቋም የሚገልጽ ሰነድ ጠፍቶ ቀድሞም ቢሆን ሚስጥራችንን ሳያባክን አይቀርም በማለት በጥርጣሬ እየታዩ ነበርና ይሆናል ብለው ያልጠበቁት ይህ ድንገተኛ እንቆቅልሽ በግንባራቸው ጥይት ሊቀረቅርባቸው እንደመጣ አልገመቱም ማለት ዘበት ነው። ሆኖም አልሸሹም፣ አልተርበተበቱም። ያሻምበል እኔ ግን እውነት ያወጣኛል ብለው ዝም አሉ። ከዚያም ሁለቱም ወደ ሊቀመንበር እንሂድ ተባብለው ሲወጡ የቢሮአቸው ቀውጥ ይረጭ አለ። ወደ ሊቀመንበሩ ቢሮ ሄደው ምን እንደተባሉ ባላውቅም ኮማንደር የኋላሸት መጀመሪያውን ያልወሰድኩትን ነገር የምፈልግልህ ከየት ነው በማለት ያጉተመትሙ ስለነበር ጠፋ የተባለውን ሰነድ መፈለጊያ ጊዜ እንደተሰጣቸው ግልጽ ነበር። የተፈጠረው ሁኔታ ሊቀመንበር መንግስቱን ሊሸከሙት ከሚችሉት በላይ እንዳናደዳቸው አያጠራጥርም። ሀገር እየተወረረችና ወረራውን ለመከላከል የሚያስችላትን መሳሪያ እንዳትገዛ ማዕቀብ ተጥሎባት ባለችበት ወቅት የጦር መሳሪያ ዝርዝር የያዘ ሰነድ ጠፋ ሲባሉ ጠቅላላ የኮሚቴውን አባላት ግድግዳ አስደግፈው አለመረሸናቸው አስገራሚ ነበር። ምናልባትም የመፈለጊያ ጊዜ ሰጡ የተባለው ለመጨረሻ ውሳኔ ሰይፋቸውን ከማንሳታቸው በፊት ሚዛናዊ ለመሆን ፈልገው ይሆናል። ንዴታቸውን ሊያምቁት ቢጥሩም ገንፍሎ በመውጣቱ አገሪቱ ክፉ ችግር በገጠማት ጊዜ በደርግ ውስጥ ከሃዲዎች መፈጠራቸው አሳዛኝ ነው በማለት ይናገሩ ጀመር። ከሃዲዎቹ እነማን እንደሆኑ ግን በስም ባይጠቅሱም
አነጋገራቸው ከሰነዱ መጥፋት ጋር የተያያዘ መሆኑ አያጠራጥርም። ሆኖም የጠፋው ሰነድ እስከሚገኝና ከሃዲው እስከሚታወቅ ጊዜ ቆሞ የሚጠብቅ ባለመሆኑ የጦር መሳሪያ እርዳታ ለመጠየቅ ወደ ምስራቅ አውሮፓ ማለትም ሶሻሊስት ሀገሮች ሰሜን ኮሪያ፣ ኩባ፣ ቪየትናም እና ደቡብ የመን መልእክተኞቻቸውን ላኩ። የተጠቀሱት ሀገሮች በሙሉ ለኢትዮጵያ ያላቸውን ድጋፍ ቢያረጋግጡም የተጠየቁትን የጦር መሳሪያ እርዳታ ለመስጠት ግን አቅማቸው እንደማይፈቅድ ገለጹ። ከመከላከያ ኮሚቴ ቢሮ ጠፋ የተባለው ሰነድ በሌተናል ኮሎኔል ተስፋዬ ገብረ ኪዳን ጠረጴዛ ኪስ ውስጥ ከሌሎች ፋይሎችና ወረቀቶች ጋር ታጭቆ ተገኘ። ሁኔታውም በአስቸኳይ ለሊቀመንበር መንግስቱ ተበሰረ። እርሳቸውም እንኳን በጠላት እጅ አልገባ እንጂ ከማለት ያለፈ ቃል አልተናገሩ። ተጋግሎ የት ይደርስ ሲሆን ተብሎ የተፈራው ነገር ሁሉ ሌተናል ኮሎኔል ተስፋዬ አጠገብ ሲደርስ እንደ በረዶ መቀዝቀዙ አስገራሚ ነበር። አንድም ነባር ጓደኛሞች መሆናቸው፣ አንድም የሌተናል ኮሎኔል ተስፋዬ መለማመጥ ችሎታ ወይም ማንም ቢሆን በስራ ብዛት ምክንያት እቃው የተቀመጠበትን ቦታ ሊዘነጋ እንደሚችል በማመዛዘን ሊሆን ይችላል። ኮማንደር የዋላሸት ግርማ እውነት ያወጣኛል እንዳሉት በሰነዱ መገኘት እጃቸው ከቆሻሻ የጸዳ መሆኑን ቢያረጋግጡም ክስተቱ ግን የማይሽር ህመም ትቶባቸው ነበር ያለፈው። ለወደፊቱም ከተጠርጣሪነት ለመዳንና በአንድ እርጉም ቀን መጠነኛ ስህተት ቢሰሩ ወይም አንድ እርጉም የደርግ አባል ቢያሳስታቸውና ሊቀመንበር መንግስቱን ቢያስቀይሙ እንደ ሰበብ እንዳይጠቀስባቸው በመስጋት ይመስላል እንግሊዛዊት ሚስታቸውን ወደ አገራቸው ሸኟቸው። ከዚህ በኋላ ነገር ዓለሙን በድርበቡ ይዘው ቀን ቀን የእንግሊዝኛ ልቦለድ መጽሐፍ ማንበባቸውን፣ ማታ ማታ ደግሞ እስኪ መጎንጨታቸውን ተያያዙት። ሰውየው የሚደነቅ ነባር የማንበብ ልምድ ነበራቸው። የሶማሊያ ጦር መካች ሳይገጥሞ ወደ መሃል ገሰገሰ። ሁኔታው አስደንጋጭ በመሆኑ አቅማችን የማይችለውን መንግስትነት ይዘን ሀገር ልናስወስድ ነው የሚል ንትርክ በደርግ ውስጥ ተፈጠረ። ይህንኑ ተከትሎ መኢሶን የስልት ለውጥ ማድረግ አስፈላጊ መሆኑንና ለዚህም እንዲሰናዱ ለአባላቱ መግለጫ አሰራጨ። ይሁን እንጂ አንዳንድ የፖለቲካ ታዛቢዎችና አገር ወዳዶች በደርግ ውስጥ የተፈጠረውን ጭቅጭቅ ተመልክቶና አገሪቱ ጠቅላላ ቀውስ ውስጥ ልትገባ ወደ መጨረሻው ጠርዝ ላይ እንደደረሰች ገምቶ በስፍራው አልነበርኩም፣ በሚመጣው ቀውስም ተጠያቂ አልሆንም በሚል ሐሳብ ወይም ምስቅልቅሉ ደርግ ከደከመውና ሁሉም ነገር ከጠራ በኋላ በአዲስ ጉልበት እመለስበታለሁ በሚል እቅድ ነው የትግል ስልት ለውጥ ብሎ የተነሳው ማለታቸው አልቀረም። እርሱ ግን የትግል ስልት ለውጥ እንዲያደርግ የገፋፋውን ምክንያት የሚገልጸው ከዚህ በተለየ ሁኔታ ነው። በአንድ በኩል የአገር ድንበር መደፈሩና አንድነቷ አስጊ ሁኔታ ላይ መውደቁ፣ በሌላ በኩል የጦር መሳሪያ ጦት፣ በዚህ ላይ የመሃል አገሩ ፖለቲካ መመሰቃቀሉና የደርግ ንትርክ ሊቀመንበር መንግስቱን በሶስት ማዕዘን አጣብቅኝ ውስጥ አስገባቸው። በዚህ ናላ በሚያዞሩ ናቴ ላይ እንዳሉ መጋቢት 5 ቀን 1969 አመሻሹ ላይ የኩባው ፕሬዝዳንት ዶክተር ፊደል ካስትሮ ከተፋሉ። አመጣጣቸው ድንገተኛና በሚስጥር የተያዘም ስለነበር አዲስ አበባ መድረሳቸው በመገናኛ ብዙሃን የተነገረው ብሔራዊ ቤተ መንግስት ገብተው ረፍት ካደረጉ ብዙ ሰዓት በኋላ ነበር። በዚያን ዕለት ምሽት አዲስ አበባ በኢህአፓ የጥይት ተኩስ ተናጠች። በእውታ ኮሚቴዎች ጩኸት ተረበሸች። በዚህ ወቅት ሊቀመንበር መንግስቱና ፕሬዝዳንት ካስትሮ በውይይት ላይ ነበሩ። ውይይቱ በማግስቱን ቀጠለ። አንዳንድ ቦታዎችም ላይ አጭር ጉብኝት አደረጉ። በሁለተኛው ምሽት የኢህአፓ አውቶማቲክ ጠመንጃዎችና ሽጉጦች የእሳት ላንቃቸውን በአዲስ አበባ ላይ ከፍተው ነበር። ፕሬዝዳንት ዶክተር ፊደል ካስትሮ ከ3 ቀናት ቆይታ በኋላ ወደ ሞስኮ ሲሄዱ የተካሄደው የመንግስት ለውጥ መፈንቅለ መንግስት መስሎኝ ነበር፣ ነገር ግን በዚህች ሀገር ላይ አብዮት እየተካሄደ መሆኑን አመንኩ በማለት ተናገሩ። ይህ አነጋገራቸው ከሶቪየት ህብረት ጋር ለማማለድ መወሰናቸውን ፍንጭ የሚሰጥ ነበር። ከሀገራቸው ወደ ሞስኮ ሲያልፉ እግረ መንገዳቸውን አዲስ አበባ ጎራ ለማለት አስበው ይሁን ወይም በታቀደ ጥሪ መምጣታቸው ግልጽ አልነበረም። አንዳንድ የፖለቲካ ታዛቢዎች ግን አመጣጣቸው የኢትዮጵያን አብዮት ሂደትና ይዘት እንዲገመግሙ በሶቪየት ህብረት ተልከው ነው ማለታቸው አልቀረም። የተሰነዘረው ግምት ወደ እውነት የሚያደላ ነበር። ምክንያቱም ሊቀመንበር መንግስቱ በዚያው ሰሞን በሚስጥር ወደ ሞስኮ ተጓዙ። ይሁን እንጂ ከ8 ቀናት ቆይታ በኋላ ወደ አዲስ አበባ ሲመለሱ የሄዱበት የጦር መሳሪያ ግዢ፣ የባለሙያዎች እርዳታና በምስራቁ ጎራ ተቀባይነትን የማግኘት ፍላጎታቸው የተጠበቀውን ያህል ውጤት አለማስገኘቱ ታወቀ። ከሞስኮ መልስ እንደተደመጠው ከሆነ የ8 ቀን ቆይታቸው ትዕግስትን የተፈታተነ እንደነበር ነው። በመጀመሪያ የሶቪየት ህብረት ፕሬዝዳንት ሊዮኔል ብሬዥኔቭ ቶሎ አልተቀበሏቸውም ነበር። በኬጂቢ እና በጦር ጀነራሎች ስብሰባ ሲታሹ ሰነበቱ። ይህ ሁሉ ከሆነ በኋላ ብሬዥኔቭ ተቀብለዋቸው ችግራቸውን ቢያስረዱም ያገኙት መልስ ጓድ መንግስቱ ትንሽ እረፍት የሚያስፈልግ ይመስለኛል፣ እስቲ ወደ ጥቁር ባህር ሄደህ ራስህን ዘና አድርገህ ሰንብትና በጥያቄ ላይ እንነጋገርበት የሚል ነበር።
ሊቀመንበር መንግስቱ በንዴትና በሐዘን እንደተዋጡ አገሬ በጠላት ተወራ፣ ህዝቤ በችግርና በጭንቀት ላይ ሆኖ እኔ ልዝናና አልመጣሁም። መልሳችሁን ቢታ ከሆነ ወደ አገሬ ተመልሼ ባሉኝ ኋላቀር መሳሪያዎች የአገሬን መብት ለማስከበር እታገላለሁ። እናንተም ባልተዘጋጃችሁበት ወቅት በጠላት ተወራችሁ ነበር። የሩሲያ ህዝብ ያደረገውን የእኔም ህዝብ ያደርገዋል በማለት መልስ ከሰጡ በኋላ ሞስኮን ትተው ወደ አዲስ አበባ ተመለሱ። የክሬምሊን ቤተ መንግስት የአማርኛ ቋንቋ አስተርጓሚ ጓድ ብሬዥኔቭ ለጓድ መንግስቱ ያላቸው አስተያየት ሀገር ወዳድ አብዮታዊ እንጂ ኮሚኒስት እንዳልሆኑ ነው ብሎ ለመቶ አለቃ መንግስቱ ገመቹ ሹክ ብሎታል። ይህም አቋሙን ያስተካክል የሚል የክሬምሊን የጎንዮሽ መልእክት እንደነበር ግልጽ ነው። ከላይ የተጠቀሱ የሶስቱም ሰዎች ማለትም የብሬዥኔቭ፣ የሊቀመንበር መንግስቱና የአስተርጓሚው አነጋገር ሙሉ በሙሉ እውነት ሆነም አልሆነም ከሊቀመንበር መንግስቱ ጋር ሞስኮ ከርሞ በተመለሱ ሰዎች በደርግ ጽሕፈት ቤት ውስጥ ሲንሸራሸር የከረመ አስገራሚ ዜና መዋል ነበር። ያም ሆነ ይህ ሊቀመንበር መንግስቱ ከሞስኮ እንደተመለሱ ሚያዝያ 4 ቀን 1969 ሀገራችን በውጭ ጠላት መወረሯን በመግለጽ ህዝቡም ይህን ወረራ መክቶ ለመመለስ እንዲነሳ ጥሪ ያደረጉ። ከዚህ በኋላ የነበረው እንቅስቃሴ የተመሳቀለና የተጣደፈ ነበር። በአንድ በኩል ህዝቡን አገሩን ከወራሪዎች ነፃ እንዲያወጣ ጥሪ ተደርጓል። ጥሪ የተደረገለት ህዝብ ወደ ጦር ግንባር መዝመቱ ግድ ነበር። ምልመላውና ስልጠናው በምን ሁኔታ መካሄድ አለበት? ትጥቁ፣ ልብሱ፣ ቀለቡ፣ መጓጓዣው ከየት ይመጣል? እንዴት ይቀናጃል? የሚሉ ጥያቄዎች ተጨባጭና አፋጣኝ መልስ የሚሹ ሆነው አፍጥጠዋል። በሌላ በኩል በየከተሞች በነጭ ሽብርና በቀይ ሽብር ሰበብ መገዳደሉ ቀጥሏል። የተገንጣዮቹ ውጊያ ከቀን ወደ ቀን እየጠነከረ መጥቷል። በህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ግርዶሽ የተቋቋመው ኢማሌድህ የሊቀመንበር መንግስቱን አግዙኝ ውትወታ አዳምጦ የመሪነት ሚናውን ሊካፈልና ከመፈክር አልፎ የተግባር ኃይል ሊሆን አልቻለም። መኢሶንም በእኛ ለመጠቀም ተፈልጎ ነው በሚል አስተሳሰብ በኢማሌድ ውስጥ ንቁ ተሳትፎ ላለማድረግ ለገመ። በአጠቃላይ ፖለቲካው ረመጥ የሚለመጥጥ ሆነ። ከውስጥም ሆነ ከውጭ ተስፋ የሚጣልበት እገዛ አልነበረም። ስለዚህ ሊቀመንበር መንግስቱ ሚያዝያ 4 ቀን 1969 ያደረጉትን የእናት ሀገር ጥሪ ከግቡ ለማድረስና የሶማሊያን ወራሪ ጦር ከሀገር ለማስወጣት ያላቸው አጋርና የክፉ ቀን ወዳጅ ህዝቡ ብቻ እንደሆነ፣ ይህንንም ህዝብ መምራት ያለባቸው እርሳቸው ብቻ እንደሆኑ የወሰኑትና በአጭር ታጥቀው የተነሱት ኢማሌድ እንዳሰቡት ሆኖ ባለማግኘታቸው ይመስለኛል። ከዚህ ውሳኔያቸው በኋላ በመጀመሪያ ያደረጉትን አገር ከጥቃት የመከላከል ጥሪ ተቀብሎ ከገበሬው ወገን የሚመጣውን ህዝባዊ ሰራዊት ሊያስተምሩና ሊመሩ የሚችሉ የገበሬ ካድሬዎች ከየክፍለ ሀገሩ እንዲመለመሉ አዘዙ። ምልመላው በአጭር ጊዜ ውስጥ ተከናወነና ምልምሎቹ ለወታደራዊና ፖለቲካዊ ስልጠና ደብረ ብርሃን ወደሚገኘው መምህራን ማሰልጠኛ ተቋም እንዲገቡ ተደረገ። በዚህ መሃል የሶቪየት ህብረትን ልብ የሚሰርቅ ፖለቲካዊ እርምጃ ወሰዱ። ይኸውም አስመራና ምጽዋ የሚገኙት የአሜሪካ ወታደራዊ ሰፈሮች ማለትም ቃኘው ስቴሽንና የባህር ኃይሉ መደብ ናምሩ፣ አዲስ አበባ የሚገኘው ወታደራዊ አማካሪ ቡድን ማግ፣ የዩናይትድ ስቴትስ ማስታወቂያ አገልግሎት USIS የሚባሉ የአሜሪካ ወታደራዊና ሲቪል ተቋሞች እንዲዘጉ ማድረጋቸው ነበር። ከዚህ በኋላ የሶቪየት ህብረት ፕሬዝዳንት ሊዮኒድ ብሬዥኔቭ ሊቀመንበር መንግስቱ የጠየቀው ሁሉ ይደረግለት፣ ሆኖም በጥንቃቄ ሊያዝ የሚገባ ወዳጃችን ነው በማለት የእርዳታ ፈቃዳቸውን ገለጹ። ሊቀመንበር መንግስቱም ለይፋ ጉብኝት እንደገና ወደ ሞስኮ ሄዱ። ይህን የብሬዥኔቭ ጥሪና በጎ ፍቃድ ተከትሎ መላው ሶሻሊስት ጎራ በተለይ ምስራቅ አውሮፓና ኩባ ፈገግታውን አንፎለፎለላቸው፣ የእርዳታ እጁንም ዘረጋላቸው። ከዚህ በኋላም በካራማራ ድልና ክብር ሆነ። ፈታ ዴሊዎች ነን። ለሀገር ክብር መስዋዕት ለሆኑ ሁሉ ይህ ዝግጅት መታወሻ ይሁን።